ሁለተኛ ልጅ ለምን አንወልድም ስላት በአካውንቴ 2 ሚሊዮን ብር ከተታለች 2 ሚሊዮን ብር በአካውንቴ ካላስገባ አይደለም ልጅ ለመውለድ አብሬ አልተኛም ድጋሚ ምንድነው የምትለው እኔ እኮ ሰባ ነኝ አይደለም በፊት የነበረኝ ነገር ተውና አሁን ባለኝ ነገር ብቻ እኔ የሱ ባለቤቱ ነኝ የልጁ እናት በመሆኔ ብቻ በጣም ብዙ ነገር ማድረግ ነበርበት በጣም ይመስለኛል ማን እንደሆንኩኝ በጣም ዘንግቷል አጋጣሚው ነው እኔ ከሱ ጋር ስለተገናኘውና አሁን አንድ ቤት ውስጥ ስለምኖር በቃ የቤታችንን ይወስቲው እንደምታየው ቤቱ ተጠርጎ ያቀም አንድ ቀን እንኳን ተጠርጎ ያቀም ቤቱ አንድ ቀን እኔ ነኝ ከስራ በመመጣው ሰዓት ካልደከመኝ ቤቱን መጠራረገው አልገባኝም ፍቺ ነው ይያልከለው ያማል እንዴ ምንድነው እንዴት ነው ወልጄ መልኬ ቁመኔ እንደዚህ አይነት ሰውነት ኖሮኝ እሺ መጀመሪያ እንኳን ሳልወልድ በፊት ነው ቢባል ሲጀመራ ያገኘኝም ነበር ብዙ ሰዓቷን ማህበራዊ ድረገጽ ላይ ነው ታሳልፈውና ቲክቶክ ላይ ያየችው ነገሩላ ማረክ ትፈልጋለች የሆኑ ካፕሎች እንደዚህ ሆነው እንደዚህ ቋረጉ እንደዚህ ዱባይ ሄደው ተዝናኑ እንደዚህ ለሷ እንደዚህ ሰርፕራይዝ አረጋት እንደዚህ መኪና ገዛላት ምን አይነት ነገር ነበርኩኝ ኢቭን ስንተዋወቅ ምንድን ነበር እኛ ዊስኪ አውርደን ስንጠጣ እሱ ቢራ ነበር ሲጠጣ ነበር ቢራ እንዲጥ ጠረጴዛሙን በድረደረኩ አይደለም የምትጠጣው ነገር መርጠክ ማትጠቀም ከሆነ ግብስብስ ነው ይሄ ግብስብስነት ነው እኔ ራስህን ወጣ ያለ ማንነት ይኑር የተሻለ ህይወት ይኑር በገርም አብረን ከተኛን አንድ አመት ከመናን ይሆናል እንዴ ማለት አልጋም ለይታችኋል በቃው ለይተናል እሷ ለይተን ሳይሆን በቃ አፈልግም ከኔ ጋር ማደርሱ እኔን ሶፋ ላይ ተኛ ነው የምትለኝ በኢየሱስ በጣም ከባድ ነገር ነው ሰላም ውድ አራዳ ታይምስ ቤተሰቦቻችን እንደምን እስከዚህ ሰዓት ቆያችሁልኝ ያልኩኝ ዛሬ ደግሞ በአዲስ ባስገራሚ ባሳዛኝ ታሪክ ተመልሼ መጥቻለሁ ለአራዳ ታይምስ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትዘንጉ አንድ ባለ ታሪክ ደውሎልኛል ኦልሞስት በጣም አሳሳቢ አስጨናቂ ጉዳይ እንደሆነ ነው የነገረኝና ጧት አካባቢ ነው የደወለልኝ አሁን ደግሞ ኦልሞስት ወደ ምሳሳት የሚጠጋ አካባቢ ላይ ነው ያለው እና ተመልካቾቼ ያው ጀስት እቤቱና ብሎኛል በመልእክት ነው የነገረኝ 5ኛ ፎቅ አካባቢ ብሎኛል ያው 5ኛ ፎቅ ላይ ደርሻለሁና ወደ ቤቱ እየገባው ነው አብራችሁኝ ቆዩ ያው ተመልካቾቼ እሱ ነው የደወለልኝ ወዳጄ እንዴና ሰላም እግዚአብሔር ይመስገን በጣም አሳሳቢ ጉዳይ እንዳለብን ነግረኝ ነው የደወልክልኝና ጀስት ጉዳዩን ማውራት ስላለብን ወደ ቤት ገብተን ብናወራ አዎ ይመርጣል እሺ ኑ ተመልካቾቼ ተከተሉኝ እንግዲህ በጣም አሳሳቢ ጉዳይ እንደሆነ ነግረኛልና ይሄን ጉዳይ ማውራትም ስላለብን ያው ካሜራም ተመልካቾችም ይዤ ነው የመጣሁትና አብረኝ ለመቆየት ፍቃደኛ ስለሆንክ ደስ ብሎኛል እኔም በጣም ደስ ብሎኛል እሺ ጥሪና ኮራ ስለመጣም ሰግናለሁ እንግዲህ ተመልካቾቻችን ቅድም ውጪ ላይ እንደነገርኳችሁ ወንድሜ ታዲዮስ ቤት ተገኝቻለሁ በጣም አስጨናቂ ጉዳይ እንደሆነ አሁኑኑ እኔን አግኝቶ ማውራት እንዳለበት በጣም አሳሳቢ ጉዳይ እንደሆነ ነው ደውል ያወራኝ ለእናንተም እንደነገርኳችሁና እኔ የጤና ጉዳይ ነበር የመሰለኝ ግን ያው ሳይው በጤንነት ነው ያለው እግዚአብሔር ይመስገን ስለዚህ እንዲያስጨነቀው ጉዳይ እንዲያሳስበው ጉዳይ ምን እንደሆነ እኔም እናንተም እንግዲህ የምናውቀው ጉዳይ አይደለምና እሱ ጉዳይ ምን እንደሆነ ለማማከር እሱን ለመርዳት ነው እዚህ ቤቱ ድረስ የተገኘሁትና ወንድሜ ታዲዮስ በመጀመሪያ ጉዳይህን እንድፈታልህ እንዳወራ እንዳግዝ መርጣኝ ስለመጣ አመሰግናለሁ እኔም የኔ ጉዳይ እንደራሳችሁ አሳስባችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ እሺ እንታወቅ እስቲ እኔ አውቃለሁ ለተመልካቾቼ ራስን እንድታስተዋውቅልኝ እሺ ስሜ ታዲዮስ ምትኩ ይባላል እኔ የተወለድኩት ወደ ኮልፌ አካባቢ ነው ለቤተሰቦቼ ሁለተኛ ልጅ ነኝ እናም አሁን ላይ ያለሁት በቃ እንደማንኛውም ኢትዮጵያዊ ነው ያደኩት እና አሁን ላይ ጀማሪ ነጋዴ ነኝ እና ጀማሪ ነጋዴ ነኝ በቅርብም አሁን የመጣበት በቅርብ ነው የገዛሁት አንድ ልጅም አለኝ ከባለቤቴ ጋር ከቤተሰብ ጋር ነው የሚኖሩት ልጄም ከቤተሰቦቼ ጋር ነው የሚኖሩት በጣም ደስ ይላል በዚህ እድሜ ጀስት ቤትም ባለ ልጅም መሆን በጣም መታደል ነው እንኳን ደስ አለ ይቅርታ ግን አሁን ስነግረኝ ልጄ ከቤተሰቤ ጋር ነው ያለው ምናምን ብለኸኛልና ምን ነው በሰላም የራስ ቤት ካለ ምናምን መቼስ ልጅን ማሳደግ የሚከብድ አይነት ሰው አመስለኝ ዋንኛ የጠራውባችሁ ምክንያት አንድም እሱን ያካተተ ነው ኦኬ ምን ነው ልጄ ከቤተሰቦቼ ጋር የመኖሩ ምክንያት በተዳራችን ላይ ባለ ጭቅጭቅ ምናን አይምሮ በሌላ ነገር እንዳይበረዝና እኛን ያያየ ልጁ እየተጎዳ ስለሆነ ገና በዚህ ልጅነት ልጄ የ3 አመት ልጅ ነው ኦኬ ገና ህፃን ነው እና ቤተሰቦቼ ጋር እንዲኖር የመረጥኩት በዛ ምክንያት ነው ኦኬ ስለዚህ ኦልሞስት አሁን 3 አመቱንም ቤተሰቦቼ ጋር ያለው ይሄ ልጅ አዎ 3 አመቱንም ሙሉ ቤተሰቦቼ ጋር ያለው
ይቅርታ ግን 3 አመት ሙሉ ጭቅጭቅ ላይ ነህ ማለት ነው አንተ ትዳር ላይ? አዎ እኔ 3 አመት ሙሉ በቃ ከተጋባው ጀምሮ በቃ ጭቅጭቅ ላይ ነኝ። ከተጋባችሁ ብዙ አመት ሆኗችኋል? ወደ 4 አመት። ኦኬ ስለዚህ ልጅህን ለመውለድ 1 አመት ነው በመሃል የፈጀባችሁ ማለት ነው? አዎ ወዲያው ነው በቃ ሳንጠናና ነው የተጋባነው። በቃ ድንገት እኔ ወደ ክለብ አካባቢ ምናምን ወጣለሁ የምሽት ቤቶች አዘወትር ነበረ እና በዛ አጋጣሚ ተገናኝተን የሆነ በቃ በተፈጠሩ ነገሮች ምናምን አላ በልጅ ምክንያት ነው በዛው የተጋባነው። ልጅም መጣ ምናምን በቃ ደስ አለኝም በቃ ያልጠበቅኩት ነገር ተዘጋጅቼበት አይደለም ይሄን ነገር ያደረኩት ወደ ትዳር የሚገቡት ድንገት በልጅም በምንም በሌላ ምክንያቶች በቃላ ሳልጠናና ነው የተጋቡት። ኦኬ ስለዚህ ጀስት አሁን የጭቅጭቃችሁ መንስኤ ሊሆን የሚችለው ይሄ ነው ብለህ ነው የምታስበው? እኔ እንደዛ ነው የማስበው። ይሄም ይሆናል ብዬ ነው የማስበው። አንዱ የመጨቃጨቅ ምክንያት ይሄ ራሱ ነው። ትንሽ መለስ ስላርገህና ባለቤትህን ማግኝቼ የማውራበት አጋጣሚ ሊፈጠር ይችላል። ግን የተገናኛችሁበት መንገድ ነግረኛልና ትንሽ መለስ በደንብ ስለሱ ጉዳይ ብታጫውተኝ ደስ ይለኛል። የተገናኘነው ወደ የፋሲካ በዓል አካባቢ ምናምን መሰለኝ ከጓደኞቼ ጋር 1-2 እንበል ብለን ወደ ቦሌ አካባቢ ክለብ ስወጣ እሷም ከጓደኞቿ ጋር ምናምን ነበረች። በቃ ተቀላቅለን ተዝናናን ምናምን ያው በቃ አሪፍ ጊዜ ያሳለፍን። ስልኳን ተቀበልኳት ምናምን ከዛ አልፎ እንገናኛለን እየተደዋወልን ምናምን ነገር ከዛ በመሃል እርጉዝ ነኝ አለች። እሷ እርጉዝ ነኝ አለች። ያው እኔም ለቤተሰብም ስነግራቸው ደስ አላቸው። ቤተሰቦቼም እንደነገርኩ ለቤተሰብ ሁለተኛ ልጅ ነኝ እኔ። በቃ ልጅ ታላቅ ወንድም ነው ያለኝ አንድ ታላቅ ወንድም አለኝ እሱ ምንም ልጅ የለው እና ልጅ ሁሌም እናቴ ነኝ ትለኛለች። ልጅ እንዳሳያት ምናምን ትፈልጋለች እና በጣም ደስ አላቸው ይሄን ስነግራቸው። ያው እኔም ደስ አለኝ ወዲያው ወደ ትዳር ገባን። ኦኬ ጀስት የዛ ታይም ግን እርጉዝ ነኝ ስትል አንተ ጋር የሆነ የመደንገጥ ወይ እንትን አምነህበት ነበር መጀመሪያም አንተ? እኔ አምኜበት ነው የገባው። በሰዓቱ ቤተሰብም ልጅ አምጣ ይለኝ ነበር እናም በቃ ደስ ብሎኝም ነበር በሰዓቱ። ያው ለዛም ነው ወደ ትዳር ወዲያው የገባሁት። ኦኬ አንዳንድ አጋጣሚዎች የትዳር ሰው የሚያገናኝበት መንገድ የተለያዩ አጋጣሚዎች ናቸውና ያው ደስ በሚል አጋጣሚ ነው የተገናኛችሁት። ያው ምንም ቢሆን ምንም ጭቅጭቅ ቢፈጠር ያው አይደለም ባለ ትዳር ላይ ያሉ ሰዎች ድንጋይና ድንጋይም የሆነ ነገርም ተጋጭቶ ላይስማማ ይችላልና ትዳር ላይ ጭቅጭቅ የሚያጋጥም ነገር ነው። ግን ደስ ይላል የው ልጅ ወልዳችኋል ምናምን አብራችሁ የምትቀጥሉበትም ነገር ሊፈጠር ይችላል። እኔ እንኳን አብረን የምንቀጥልበት ነገር ይፈጠራል ብዬ ማሰብ ይከብደኛል ትንሽ በእሷ የተነሳ ማለት አብራኝ ነው የምንኖረው እዚሁ ቤት ማለት ነው? አዎ እዚሁ ቤት ነው አብረን የምንኖረው። ኦልሞስት አሁን ቤት ውስጥ ስላጣዋት ብዬ ነው። ምን አይነት ክስተት ቢፈጠር ነው ምን አይነት ችግር ቢፈጠር ነው እንደዚህ ደረጃ እንደዚህ ምርር ብለህ ልታወራኝ የቻልከው? ምን ብታረገ ነው? እኔ ቤት ነው የምለው። እሷ አሁንም ገብቷል አለቀ ልጅነት አለባት አሁንም ድረስ። እሷ እኔ እዚህ የለፈው ለቤት የሆነ ነገር ሳደርግ እሷ የሚታያት እሷ አሰራም ስራ እና ጥፍሯን መሰራት ጸጉሯን ምናን ይሆናላ ዱባይ ምናን የሆነ እኔ ከማልችለው አይነት በላይ ማለት በቃ እኔ እየከበረኝ ነው ለሷን ለማስደሰት ስል ከሰው በደራለሁ ከምችለው በላይ። እሷውንም ይሄን ነገር ትረዳኝ አልቻለችም። ለልጁ የሆነ ነገር ከማረቅ ይልቅ እሷ ጥፍሯን መሰራት ነው ብል ጸጉሯን በየቀኑ ነው የምትሰራው። የሆነ አዲስ ተከፈተ ሲባል እዛ ሜድ አግብታ እንኳን ክለብ ነው የምትለው ወደ ክለቦች ታበዛለች። በቃ እንደዚህ የሆነ ነገር ተከፈተ ሲባል እዛ ቀድማ ለመሄድ አዲስ ስልክ ሲመጣ ሲባል ወደ አዲስ ስልኮችን ለመያዝ በቃ የመሳሰሉትን ነገር አላ በቃ አዲስ ነገር ላይ ቀድማ እሷ ልጅነት አልለቀቃት። በነገራችን ላይ እኔ ሲጀመር ለሁለት ምንኖር ላይ መስለኝም እዚህ ቤት ውስጥ እንዴት በቃ ቲክቶክ በጣም ነው የምትጠቀመው። በቃ ብዙ ሰዓቷን ማህበራዊ ድረገጽ ላይ ነው የምታሳልፈውና ቲክቶክ ላይ ያየችው ነገር ሁላ ማረክ ትፈልጋለች። የሆኑ ካፕሎች እንደዚህ ሆነው እንደዚህ ቋረጉ እንደዚህ ዱባይ ሄደው ተዝናኑ እንደዚህ ለሷ እንደዚህ ሰርፕራይዝ አረጋት እንደዚህ መኪና ገዛላት ምን አይነት ነገር በቃ እኔ በቃ አብሮኝ የሚኖሩ ድረስ ነው የሚመስለኝ እነሱ አብሮኝ እዚህ ቤት ያሉ ድረስ በቃ የነሱን ነገር ከነሱ የተሻለ መንገድ አድርጋ መኖር ነው ፈልገው እሷ በቃ የሆነ ነገር አረጓ ለሷም እንደዛ ማድረግ ግዴታ አለብኝ ብላ ነው የምታስበው። በጣም ተጽኖ ፈጥሮባታል ቲክቶክ የሚባል ነገር ተጽኖ በጣም ነው የፈጠረባት። የሆነ ሰው ዱባይ ሄዶ ሲዝናና ካየች የምታያቸው ካፕሎች ምናን አንተም እንደዚህ ለምን አትወስደኝም ምናን እኔ ደግሞ በቃ እንደዚህ አይነት ነገር የማረክ አቅም የለኝም። ኦኬ አቅሜን ሙሉ ይሄን ቤት በመሰራበት ሰዓት ምናን በቃ ጨርሻለሁ ከየትም ብዬ እኔ ነኝ የማቀው። እንደዚህ ሆኖ ያው የምትፈልገው ነገር በተሻለኛ አቅም ለማሟላት እሞክራለሁ። ግን እኔን ማግባቷ ስህተት ነው የሚመስላት በቃ ስህተት ሁሌም ታጣጥለኛለች በቃላ ሳትፈልግ አስገድጄ እንዳገቧት አይነት ነገር ነው በቃ የምትሆነው። ሁሌ ትወቅሰኛለች ካንተ ጋር እንደዚህ ሆኜ ካንተ ጋር እኮ እንደዚህ ባሉን
በቃ እንደዚህ ውሰደኝ በኔ እንትን በቃ መሳለቅ ነው በቃ ስራው በቃ ይሄ አሁን ለምሳሌ ቲክቶክ ላይ ታያለች በቃ እንደዚህ አላረግልሽም እንደዚህ አታረግልኝም ትለኛለህ ቃኔ አንተ ማናግባለኝ መጸጸት ባረገችው ነገር እንደመጸጸት እኔን ታጣጥለኛለች በቃ የመሳሰሉትን ነገር ነው ላይ የምታረገው በጣም ከባድ ነገር ነው የነገርከኝ ያለው ስለ ኦልሞስት በብዛት አሁን ብዙ ሴቶች ላይ የምናየው ነገር ነው ይሄ ነገር ግን ደግሞ ትዳር ላይ ሲሆን መመካከር መተጋገዝ ከሌለ እንዳልከው በጣም ከባድ ነውና ስነግረኝ የሆነ በጣም ብስጭት ላይ የሆነ በጣም እንትን ይያልክ ነውና በጣም ከባድ ነገር እንደሆነ እየተረዳው ነው ግን ኦልሞስት ይሄ ነገር አንድ ቀን ሁለት ቀን አይደለም 3 አመት ነው ብለኸኛል እንደነገርከኝና መፍትሄ ለመፈለግ ስለ መፍትሄ ብለ ያገኘው ነገር እሷን ለማውራት አልሞከርክም ወይ ምንድነው የወሰድከው እርምጃ በተደጋጋሚ እሷን ለማውራት ሞከራለሁ አይደለም ጓደኞቼንም ልኬ እንደዚህ ብያለሁ ግን ለነሱ መስጣቸው ምላሽ በቃ እንደኔ ነው ጊዜም አታወራቸው ሽማግሌ ድረስ ልኬያለሁ እንደዚህ ብዙ ጊዜ ተጣልተን ተታርቀናል ግን በቃ አቋሟ እሷ እንደዚህ ነው በቃ የምታየውን ነገር ጸጸት ነው እሷ እኔን ማግባቷ ለሷ ጸጸት ነው በቃ ሁሌ የኔን ውድቀት በቃ መሳለቂያ ምንድን እንደዚህ እኮ አንተ ማድረግ አችልም ምን ነው አንተን ባላገባው በቃ ድሮ ቆንጆ ነበር ኮልደድኩ በኋላ ነው በመወለዶላት ጸጸታለች አንተም ልጅ ስለወለድኩ ነው እንደዚህ ሆንኩት አቋም ያመር ነበር ድሮ ከመለ በላይ ብቻ ከባድ ነው ይገባኛል አይዞህ ተረጋጋ አንተም በጣም ከባድ ነገር ውስጥ እንዳለ ይገባኛል ያው እድሉን አግኝቼ እኔም እሷ ፈቃደኛ ሆና እሷን ማውራት ከቻልኩ እሷን ማማከር ከቻልኩ ጀስት እናንተን አግባብቼ እናንተን እሷን አውርቼ ለማስታረቅ እሞክራለሁ በቻልኩት አቅም በዚሁ ቃል ገባላለሁ ስለዚህ አሁን ቤታችሁን የሚበጠብጠው ቤታችሁን እንደዚህ የሚያደርገው ጉዳይ እንደነገርከኝ ይሄ ጉዳይ ብቻ ነው ያለው ነው ይሄ ጉዳይ ብቻ አይደለም ዋንኛ በቃላ አንተን የጠራውብና በጣም ካይምሮ በላይ ሆነ በቃ ካይምሮ በጣም ከመለ በላይ ያውና ያናደደኝ ነገር እኔን በቃ የቤታችንን ይወስቲው እንደምታየው ቤቱ ተጠርጎ ያቀም አንድ ቀን እንኳን ተጠርጎ ያቀም ቤቱ አንድ ቀን እኔ ነኝ ከስራ በመመጣው ሰዓት ካልደከመኝ ቤቱን መጠራረገው እና በቃ ካይምሮ በላይ በቃ የሆነ ነገር በቃ መልካቹ ሰዎች ሁላላ እስኪ ከተረጋጋች እንደዚህ ካለች ሁለተኛ ልጅ ወለዱ ቤተሰቦቼም ታላቅ ወንድሜም እናቴም እስኪ ሁለተኛ ልጅ ወለዱ የሚያውቁኝ ጓደኞቼ አብዛኞቹ ሰዎች ለምን ሁለተኛ ልጅ አትወልዱ ምናን ነገር በቃ እስቲ ከሆነ ምናን በቃ በጣም ከመልህ በላይ እኔን በቃ ላብዱላ ደርሼ ነበር ላብድ እንዴት እኔን እንዲያወቀች የኑሬን ሁኔታ የምሰራውን ስራ ያያወቀች ባይገርም አብረን ከተኛን አንድ አመት ከመናን ይሆናል እንዴ ማለት አልጋም ለይታችኋል በቃው ለይተናል እሷ ለይተን ሳይሆን በቃ አፈልግም ከኔ ጋር ማደርሱ እኔን ሶፋ ላይ ተኛ ነው የምትለኝ በኢየሱስ በጣም ከባድ ነገር ነው በጣም ብቻ ግን ከባድ ነገር ነው ከዛ ይሁሉ የቤተሰብን የሚሆኑም ጉድገታ ሰምቼ ሁለተኛ ልጅ ለምን አንወልድም ብዬ ነገርኳት ሁለተኛ ልጅ ለምን አንወልድም ስላት በአካውንቴ 2 ሚሊዮን ብር ከተታለች 2 ሚሊዮን ብር በአካውንቴ ካላስገባ አይደለም ልጅ ለመውለድ አብሬ ያልተኛም ድጋሚ ምን ማለት ነው አይዞ ተረጋጋ ይገባኛል በጣም ከባድ ነገር ነው እንዲማል የሚያስብል ነገር ነው እኔም እየሰማሁ ያለሁት በኢየሱስ ስም ስሬ ብዙ አይነት ታሪክ ብዙ አይነት ሰዎች ያገናኙኛል እንደምታውቀው አንተም ዩቲዩብ ላይ እንደምታውቀኝ ግን ጀስት እንዳንተ አይነት ከባድ ነገር የሰማሁ እኔ ራሱ በጣም እየከበደኝ ነው ተረጋጋ አይዞ በቃ ከመለ በላይ እንዴት አሁን የኔን ስራ ያያወቀች ምኖረው ኑሮ ታቃለች እሷን ለማስደሰት ምችለው ሁሉ ያረኩ ነው ግን እንዴት ልጅ ለመውለድ ሚስቴ ኮናታ ገዝቼ ምናና አይደለም ያመጣዋት ሚስቴ ናት 2 ሚሊዮን ብር እንዴት አካውንቴ ላይ ካላስገባ ልጅ አልወልድም ትላለች እኔ እንጃ በጣም ከባድ ነገር ነው እየነገርከኝ ያለው ቢያንስ ኑሬን ባታቅ ሌላ ሰው አብረን 4 አመት ኖረን እንደዛ ነበር ኬትም እንደማላመጣ ታቃለች ብሬን ነው የቤት ነገር እንደነገርኩ ነው 2 ሚሊዮን ብር አይደለም ልጅ ለመውለድ አብሬ ያልተኛም አይዞ ይገባኛል በጣም ከባድ ነገር ነው ግን ስለ እኔ እንጃ እኔ ምን ማለት እንዳለብኝ አላቅም ግን ይሄን ነገር ስትል ይሄን ነገር አሁን 2 ሚሊዮን የሚባለው ነገር ስታነሳ ምንድነው አንተ ሻውን ያሰብከው አይምሮ ላይ የመጣው ነገር ምንድነው አብራችሁ ምን ኖሩት ስራ ሰራም እንዳልከኝ ቲክቶክ ላይ ነው ጊዜው የምታሳልፈው አንተ ነው የምታኖራትና ያን 2 ሚሊዮን ለምን ልፈልገው ቻልክ ብለ ራስን አልጠየቅም አረኒ በምን ለምን ፈልገሽ ነው እስቲ ለምን ብይዳ ረጋቢ እሷ አንተን አይመለከትም ያለች ልጅ እንደወለላ መፈልገው 2 ሚሊዮን ብር መጀመሪያ በባንክ አካውንት ያስገባለች በቃ ይሄን ነው መልሷ የልሷ መልስ እኔ በተረጋጋ ሁኔታም እንደዚህ ብዬ ልጠይቃት በቃ የለም ቀዩን ሰዓት ሊውላ ቀልዱላ መሰለኝ እሷ ከምሯ ነው
ለሰሚው ለሚገርም እንትን ነው ኒንጃ ስለ ከባድ ነገር ነው በጣም ልክ ነህ ግን ራስህንም ማየት ታርገህ ነበር በሳቱ ስለ ስትጠይቅህ አሁን የሚያስፈልጋት ነገር እንዳልከኝ ጻጉር መሰራት ጥፍር ምናምን የምታዘወትር ልጅ ናት ኦልሞስት ከጊዜው ጋር የምትሄድ አይነት ልጅ ናት ብለኸኛልና የሆነ ነገር ሲያስፈልጋት የሆነ ነገር ስትል የሆነ መከልከል እቤት መዋል ምናምን አይነት እርምጃዎችን እየወሰድክባት ነበር ነው አረኔ እኔ በምን አቅሜ እሷ ላይ እርምጃ ወስደው እሷ በጣም ከምልህ በላይ በቃ ከኔ አቅም በላይ ናት እኔ እንደምታየኝ ትግስት ያለኝ ረጋ ያልኩ ሰው ነኝ ከምልህ በቃ ላ እሷ ናት አቦራ የምታስተዳድረኝ መስለው እሷ ናት እኔ የሁሉ ነገር እያረኩ እየለፋው ምን እየተበደርኩ የሆነ ነገር ሳረክ በቃ እሷ ናት እንትሩ አዛዡ ተረጋጋ ይገባኛል እንግዲህ እኔ እንጃ በቃ እኔ ምን ማውራ ምን ስለሷ እንግዲህ በቃ እኔ አውርቼም ይከብደኛል በቃ እኔ ምን እንደበደልኳት በቃ ለሷ ጸጸት ነው እኔ ማግባቱ ምን እንዳረኩ ከምችለው በላይ ለማድረግ እሞክራለሁ ግን እምትለኝ ነገር አንዳንዴ በቃ ከአቅሜ በላይ ሆኑ ነገሮች ይገባኛል እንግዲህ ተረጋጋ በቃ ልጄ ነው በቃ የሚዘኝ ባይገርም ይሄው እዚህ ቤት ከሰራው ሰርቼ ከገባን አንድ ቀን ልጇን ኢዳይታ አታቀም አንድ ቀን ልጄ እንዴት ሰው ሴት ናት ለዛ ላይ ልጇን ወልዳ እንዴት እስቲ አንድ ቀን ልጄ ናት ለምሷ በቃ ራሷን ብቻ ትጠብቅ ራሷን ጥፍራን ተሰራ ጸጉራን አንድ ቀን ልጄ ሄዳ እንኳን ሄዳ ሌላ ምንም አታርግ ሄዳ እንኳን አይታጣቅ በየቦታው በየክለቡ ከምትሽከረከር አንድ ቀን እንኳን ልጄን ብላኮ ማየት አለባት ሴት ልጅ ናት የኛና ብቻ እኔ ይሄን ቤቱላ እንደዛ ላቢን ጠባርጌ ሰራ እሷን ያስደስታታል ልጆቼ ምናም ብዬ ነው በቃ ብዙ ነገር አስቤ ነው የሰሩት መጣች ለሷ ምንም ነው ይሄ ቤት ምንም ነው ሰው ስንት አፓርታማ ይሰራ እንዴ ስንት እንትን ይሰራ እንዴ ብላ በቃ ጭራሽ ሞራሊ ነው እየገደለች ያለችው ጭራሽ እኔ ከየትም ተበድሪ ላቢን እንድጠባርጌ የሰሩትን ቤት ታጥላላለች መጣ በቃ ምንም ነው ለሱ እዚህ ሽንት ቤት ውስጥ ነው ምኖረው እዚህ ሽንት ቤት ልታኖረኝ ያገባኝ ቃ እኔ በቃ ራሴን ላጠፋ ስንቴ በቃ ልጄ ስላለ ብቻ ነው ራሴን ቃ እኔ እንጃ በቃ ከምል በላይ እና የሆነ ሰዓት ላይ በቃ ሲመረኝ በቃ ከአቅሜ በላይ ሲሆን ለምን አንፋታም አልኳት ለምን አንፋታም በመለወጥ ሰዓት ሌላ ሴት አስቀምጣል ትለኛለች ሌላ ሴት እኔ እንደ ሸንኮራ ከመጠጥከኝ በኋላ ምን ካልከ በኋላ እሺ እንደዛ ካልሽ ደግሞ ተስማምተን እንኑር አልኳት ተስማምተን እንኑር ስላት ጭራሽ በቃ ምፈልገውን ካረክልኝ ተስማምተን እንኑራለን እኔ አሁን አካውንቷ ውስጥ ኬት አምጥቼ ነው ለሚሊዮን ብር ማስገባው ለሱ ምንነቱ ለምን እንደፈለገችው ሳላቅ ኬት አምጥቼስ በቃ የምትለኝ ነገር ከአቅሜ በላይ ሆኑ ነገሮችን ከአቅሜ በጣም ከአቅሜ በላይ ሆኑ ልጇን አንድ ቀን ሰው ሴት ወልዳ አንድ ቀን አትይም ልጇን ሄዳ እናት ናት ለስሙ አንድ ቀን እንኳን ሄዳ ልጇን አይታጣቅ በቃ እዚህ በቃ የምትናገሪ ነገሮች እንዳለ ሞራሊን ነው የሚገሉት ሞራሊን በቃ ለኔ ሞራል እንኳን ትንሽ አትጨነቅም ልፍታሽ እሺ ስላት ልጃችን እንትን በመንታስ ልፍታሽ ብዬ ስቆርጥ በቃ እንፋታኔና አንቺ አልተስማማና እንፋታ ስል ሌላ ሴት አስቀምጣል እንደ ሸንቆራ ከመጠጥከኝ በኋላ ትላለች እሺ ተስማምተን እንኑር እንደዚህ የምፈልገውን ካላረክልኝ እንደዚህ ዱባይ ካልሄደ እንደዚህ 2 ሚሊዮን ብር እሺ አሁን ምን ላርግ እኔ አሁን በቃ እናንተን የሚጠሩባችሁ ዋና ምክንያት እሷን አግኝታችሁ እንድታናገሩልኝ ነው እና በጣም ከምል በላይ የገረመኝ የ2 ሚሊዮን ብር ጉዳይ ነው 2 ሚሊዮን ብር በአካውንት ያስገባና ልጅ እንወልዳለን ያለችን ጉዳይ ከምል በላይ የገረመኝ እሱ ነው ካይምሮ በላይ ነው እሱ እንዴ እኔ 2 ሚሊዮን ብር ሚስቴ ናታ የኔ ማለት የሷ ነው ግን የሷ ማለት የኔ አይደለም በቃ እሷ እንትን ናት ራስ ወዳድ ናት ያንተ ማለት የኔ ነው ትላለች የሷ ማለት ግን የኔ አይደለም እንዴ 2 ሚሊዮን ብር እየከፈልኳት ልጅም ወልደው ሚስቴ ናታ እስቲ ታስበው አግባብ ነው እንዴ ለሚስቴ 2 ሚሊዮን ብር እየከፈልኩ እንዴት ነው ልጅም ወልደው ሚስቴ ናት በቃ እንጃ ምን ብዬው ለሰው ለማውራት ግራ ገባኝ በጣም እኔ ከምል በላይ ሆነብኝ ማለት እንዴት ሰው ሚስቱን አግብቶ ተጋብተን ነው የኔ ማለት የሷ ነው ግን የሷ ማለት የኔ አይደለም እኔ እንዴ 2 ሚሊዮን ብር እየሰጠው ልጅም ወልደው ከገዛ ሚስቴ ግን ይቅርታ አርግልኝና ይሄ የ2 ሚሊዮን ብር ጉዳይ እኔም በጣም ግራ እየገባኝ ነው ያዳመጥኩ የነበረው ግን ኦልሞስት እሷ ከወለደች በኋላ አሁን ይሄ የምትፈልገው ሂዋን ሄሩ ጥፍር መሰራቱ አዲስ ፋሽን ልብስ መከተሉ ምናምን ጀስት በዛ አብራችሁ እንድትዝናኑ ካንተ ጋር ጊዜ ለማሳለፍ የሆነ ገንዘብ እንዳታጡ ፈርታ ነው እንጂ ጀስት 2 ሚሊዮን ብቻዋን አንድ ሴት ምንም ሊያደርግላት አይችልም ብዬ ስለማስብ ነው የምለውና የሆነ ከቤተሰብ ጋር አንድ ላይ የምታጠፈው ነው እንጂ ለብቻዋ የሚሆን አይመስለኝም ኖ በፍጹም እንደሱ አይደለም በቃ
ለወለደችበት ነው 2 ሚሊዮን ብር ያለችኝ በቃ አስረግጠኝ ነገርሽ ለወለደችበት ብቻ 2 ሚሊዮን ብር ለወለደችበት ብቻ እንዴ እየከፈልኩም ወልደውኒ እየከፈልኩም ወለደ ፈልክ ስንት የለም እንዴ በየቤዳው እንዴ እየከፈልኩ እንዴት ነው ከገዛ ሚስቴ እየከፈልኩም ወልደው በጣም ከባድ ነው ስለ እንደዚህ አስረግጣ 2 ሚሊዮን ለኔ ብቻ ብላ መናገር ማለት እኔ እንጃ ምን ማለት እንዳለብኝ አላ ከምለ በላይ ራሱ ዳርናት ከምለ በላይ በጣም ከባድ ነገር ነው ብቻ እኔ በቻልኩት አቅም ብቻ ነው ካንተ መፈልገው ነገር አግኝተ ችግሯ ምን እንደሆነ በቃ 2 ሚሊዮን ብሩንላ እንዴት ለምን እንደፈለገችው በቃ አላ እኔ ከናንተ መፈልገው ይሄን ነገር ነው እሷን እንድታወራት ነው ፈልገው በጥብቅ በቃ ያለውን ጉዳይ ምን እንደሆነ ለምን እንደዚህ የተፈጠረውን ብላ ባጭሩ አስረድቻለሁ እዚህ ጋር እና በቃ ይሄን ሐሳብ ይዘ እሷ ጋር ያለውን ሐሳብ በቃ እንደ ሐሳቡ ያለው ከኔ ጋር ምንድነው እስቲ እኔ ያጎደልኩባትን ነገር ባለኛ አቅም ማለት ከአቅሜ በላይ እንግዲህ እንዴት ምን ልሁንላት ከዚህ በላይ እና እሷን እንድትጠቅልኝ ነው ፈልገው እሷን በቃ እሺ ተረጋጋ ያውኛ በቻልነው አቅም እንግዲህ ተመልካቾቻችን ታሪኩን ሰምታችሁታል በጣም ከባድ ነገር ነው አብረን የሰማነውና እስቲ ባለቤቱን ደሞ አግኝቼ ኦልሞስት አሁን የት ሄዳ ነው አሁን ግን ይሄው እንደተለመደው ጸጉሪ ልሰራ ምናም ብላ ጧት ይወጣች እንደምታየው አሁን 7 ሰዓት ከምናምን ጧት ነው ይወጣችሁ እንግዲህ እሷን ያው ዛሬው ነው የጉዳይ ማለቅ አለበት በጣም ወንድማችንም ስለተጨነቀ ከጸጉር ቤት እስከምትመለስ ጠብቀን እዚሁ ቤት ውስጥ ዛሬ እሷን አግኝተን ጉዳዩ ምንድነው የሚለው ነገር እስቲ ለማውራት ለማማከር የነሱ ቤት ውስጥ ገብተን ችግራቸው ለመፈትፈት እንሞክራለን ፕሮግራማችን እስከሚያልቅ ድረስ አብራችሁን እንድቆዩ ጋብዛለሁ ፈቃደኛ ስለሆንሽ በጣም አመሰግናለሁ እኔም እሺ አመሰግናለሁ ያው ስለኛ ትዳርና የህይወት አኗኗር ለማየት እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ እሺ እኔም በጣም አመሰግናለሁ ፈቃደኛ ሆነሽ ስላገኘሁሽ ያው ባለቤትሽ ታዲዮስ በጣም ደስ የሚል ጥሩ አይነት ባለቤት ነው እንግዲህ ያየሁት ነገር ነው ከዚህ በፊትም ስለማቀው ማለት ነውና ስለ ትዳራችሁ ትንሽ ያወራኝ ነገር አለ ደሳስ የሚሉ ነገራቶች ነግሮኛል ግን ጀስት ያው ካንቺ ማፍ ደሞ በሰማው ደስ ይለኛልና እንዴት ነው ትዳር ቤተሰብ አንድ ልጅም እንዳላችሁ ነግሮኛልና ልጅ እንዴት ነው ህይወት እንዴት ነው ያረጋችሁ ያለው ያው ትዳር እንደ የቤቱ ይለያያል ያው ትዳር ከተባለ እየኖርን ነው አብረን እየኖርን ነው እንደነገረህ ነው ያው ብዙ አዲስ ነገር የለውም እንደማንኛውም ባለትዳር ወልደናልም ያው ማለት ትዳር ውስጥ ግጭት ምናምን አይጠፋም በዛ ነገር ደግሞ ችግራችን ለመፍታት እያሞከርን ነው በቃ በእንደዚህ አይነት መንገድ አለ አይ በጣም ደስ የሚል ውጣ ወረደት ነው ስልሽ ያው ትዳር ላይ እንዳልሽው ግጭት አይጠፋም የሚያጋጥም ነገር ነውና እሱን እየፈቱ ለማለፍ መሞከር በጣም ደስ ይላል አዎ ነገሮች ቀለል አድርጎ ለማስተካከል መሞከር መቻል ያው የተሻለ ህይወት ለመኖር ይረዳል ብዬ አስባለሁና ያው ጊዜው ደግሞ ረቀቅ ብሏል እንደምታውቀው በንግግር በቴክኖሎጂዎች ምናምን ብዙ ነገሮች ያው በፊት ከነበሩት ነገር አሁን ሞር ቆንጆ ነውና ከዛ ከጊዜው ጋር መሄድ በጣም ቆንጆ ነውና ያው ከጻብ ከሆነ ነገር ምናምን በንግግር ነገሮች መፍታት የተሻለ ነው ብዬ አስባለሁ በጣም ደስ ይላል ያው ብዙ ነገር ስለ ትዳራችሁ ለመናገር ስላንቺ ጥሩ ሚስት እንደሆንሽ አሪፍ አይነት ህይወት እንደምንኖር ምናምን ነግሮኛል አጫውቶኛል ታዲ ግን ደሞ ከሴት አፍ ደሞ ትዳር ሲወራ በጣም ይጣፍጣል ስልሽ የወንድ ልጅ አመለካከትና የሴት ልጅ አመለካከት ትዳር ላይ ተለያየ ስለሚሆን ማለት ነውና እንዴት ነው ትዳር ቤተሰብ ህይወት የትዳር ጅማሩ መጀመሪያ ስታገኙ የነበረሽ ፊሊንግ ምናምን እስቲ ትንሽ ብታጫውቺኝ ያው ማለት መጀመሪያ እንኳን ስንተዋወቅ አጋጣሚ ነው እንዴት ነው የባል ታይም ነበርና በዛን ታይም ኢንጆይ ልናደርግ ከጓደኞቼ ጋር ወተን ነበር እና ያው እሱም ከጓደኞቹ ጋር እንደዛ ወጥቶ ነበር ተገጣጠመን አንድ ቤት ውስጥ ነበር ስንዝናና የነበረው ምናምን ነገር ከዛ ያው ተቀላቀሉ ምናምን ነገር ከዛ ስልክ ምናምን ተለዋወጥን ከዛ በቃ ይሄ እንደቀልዳል አይደለ እንደዚህ ትዳር ምናምን የሚለው ነገር ጭራሽ ነው ያላስበው ነበር ግን ያው የነገሮች ሁኔታ ምን እንደሚፈጠር አይታወቅም ያው አሁን ላይ እዚህ ጋር ደርሰናልና መደዋወል መገናኘት ምናምን በቃ እንደዛ ሆነ ከዛ ትዳር ሳናስበው ቀልሞ ልጅ መጣና ከዛ በቃ ነገሮች ያው አስቸጋሪ ሆኑ
ማለት አልጠበቅኩትም ነበር እኔ ፕሮግራሚንግ ማን ነበርም ልጅ የምወልድበት የማገባበት ምናምን እና እንደ አይዲያ ስነግረው መወለድ አለበት ምናምን ነገር አለ ከዛ ያው እሱ ደስተኛ ከሆነ ማስደሰት አለብኝ ብዬ አሰብኩኝ ነው አብረን መኖር ጀመር ከዛ አብረን ያኖርን ያው ማለት ብዙ አስቸጋሪ ጊዜ አሳልፌያለሁ አልዋሽም ማለት መጠበቀው አይነት የትዳር መንገድ አይደለም ብዙ ነገሮች እኔ የማስባቸው ፊውቸር ያደረኳቸው ነገሮች አልነበሩ እና ያው ቢሆንም ይሁን ብለን ተቀብለናልና ያው ልጅ ያለው የባለቤቴ እናት ጋር ነው ነገሮች ያው እንደምታየው ብዙ ነገሮች አዲስ ናቸው እዚህ ያልተሟሉ ነገሮች አሉ ምናምን ነገር ለዛ ነገሮች ያው ፉል እስከምናደርግ ድረስ እዛ ቤተሰቦቹ ጋር እንዲያድግ ወሰንን በዚህ ሁኔታ አለን እዚህ ጋር አው ጀስት የቤቢንም ጉዳይ አውርቶኝ ነበር ታዲም ምን ልልሽ ነው የፈለኩት ስለሽ ቤቢ ኦልሞስት አሁን 3 አመት ሆኖታልና በፊት የቤት ኪራይ ላይ እንደነበራችሁ የራሳችሁ ቤት እንዳልነበራችሁ ከዛ በኋላ ታዲ ኤም ቤት ሰርቶ ምናምን እዚህ እንደገባችሁ አቃለው ብዙ ነገር አጫውቶኛል ብዬሻለሁ እና ግን የሁሉ አመት ልጅሽ ነው እና ደግሞ 9 ወር አርግዛ አምጣ ስትወልድ ያለውን ፊሊንግ ኮንድ የበለጠ ለሷ ስለ ልጅ መናገር እንግዲህ ከባድ ነገር ነው ለእናት እና የባለቤትሽ እናት ጋር ርቆ እንዲያድግ ኦልሞስት የልጅ ጠረን የሚባል ነገር አለ እና ልጅሽ ካንቺ ርቆ እንዲያድግ ካንቺ እንያል እንዲሸሽ ምናምን ለምን ፈለግሽ ስለሻውም የተሟላ አይነት ነገር ያለ ስለመሰለኝ ነው ቤት አላችሁ የራሳችሁ ስራ አለው በቃ መኖር የምትችሉ ሰዎች ናችሁ ልጅ ማሳደግ የምትችሉ ሰዎች ናችሁና ይሄን ነገር ልጅሽ ካንቺ እንዲርቅ ካንቺ እንዲሸሽ ለምንድን ነው የፈለግሽው ይቅርታና ካነጋገር ልጄን እኔ አልፈልግም ምናምን ብዬ አይደለም በነገራችን ላይ እዛ ያለው የተሻለ ህይወት መኖር ስላለበት ነው አንደኛ ነገር ሁለተኛ ነገር ደግሞ እናት ነኝ ማለት ወልጆ አለውና ያኔስ ኮነ ድረስ ልጋፋው አልችልም በጣም ነው የምወደው ያለው ራሱ እኔ እርዳታ ነው ማለት በእኛ እርዳታ ነው ማለት ይችላል በቃ እዛ መኖሩ እኮ አይደለም ከሰዎች ጋር ማለት ልጅ የሚያክል ነገር እንደዚህ በቀላል አቅልዩ አይደለም ግን ይዋት ምን አይነት ሁኔታ ውስጥ እንደምትከታ አታውቅ ቤት መኖሩ ብቻ እኮ አይደለም ቤት ውስጥ ብዙ የሚያስፈልጉ ነገሮች አሉ ዝም ብለህ እናት ወይም አባት ልትሆን አትችልም ስለሽ የነገርሽኝ ነገር በጣም በቤት ውስጥ የሚጎል የሆነ በጣም የሚያንስ ነገር ነው የነገርሽኝ ያለሽው ደግሞ እንደ ኢትዮጵያ ማህበረሰብ ይቅርታ አድርጊልኝና እንኳን የኔ መሰለ ቤትና ስራ ያለው ባል አይደለም ኖርማል በትንሽዬ ቤት በትንሽዬ እንኳን ህይወት ብዙ ልጆች የሚያድግበት የኛ ማስተዳደግ ያደግንበት መንገድ እናቋል እና እዚህ ቤት ውስጥ እሺ ምን አነሰ አሁን ምን ጎደለ ብለሽ ነው የምታስቢው ምንድነው ጭንቀትሽ ምን አለ እስቲ አሁን አንተ ካየው ምን ያየኸው ነገር አለ የሆነ ገና ከተማ እንኳን ማይባል የሆነ ቦታ ላይ የሆነ ኮንዶሚኒየም ለዛም ያው ውስጥ ይጣባብ ነው ከዛ ሶፋና ጠረጴዛ ነው ልጅና ቤተሰብ ትዳር የሚባለው ነገር ሊያስተዳድር የሚችለው ይሄ ነው ማለት ከጊዜ አንፃር እንደዚህ አይነት ነገር በጣም ለኔ ዝቅተኛ ኑሮ ነው ብዬ ነው የማስበው በጣም ማለት ነው ኢቭን የፀጉሬ ለመስራት የስንትና ስንት ትራንስፖርት መንገድ እጄ ነው የምሰራው የሆነ ቃለ መግዛት የስንትና ስንት መንገድን እጄ ነው በጣም ከባድ ነው ማለት እዚህ ጋር አሁን ተረጋግቼ ምናምን ስነግርህ ብዙ የተስተካከለ ነገር ያለ ሊመስል ይችላል ግን ሁሉም የራሱን ነገር ራስ በውስጡ ያውቃል እኔ ብዙ ፈልጋቸው ነገሮች አሉ ቤት መቀመጤ እኔ ለኔ በሽታ ነው የሆነብኝ የሆነ ቦታ እንኳን ወጥቼ ሻይ ቡና የምልበት ምንም ይሁን በቃ እንደምታየው ገና ምንም ነገር ያለማበት ከተማ ነው ሱቁላ ከዚህና ስንትና ስንት መንገድ ደህ ነው እንደምትለው እና በጣም አስቸጋሪ ነው እና እንዴት ነው አሁን ልጄን እዚህ ቤት ውስጥ ላልኖረው ነው እኔ ሲጀመር የራሴ ነግሬሃለሁ ማለት ልጄ በእንደዚህ አይነት ወይ አይደለም ማሳደግ ፈልገው እኔ ያደኩት የሆነ ያልተመቻቻ ነገር ነበር እሺ የሆነ እኛ የኖርነው ላይፍ ነበር በፊት እኔ ደግሞ ያንን ላይፍ መድገም አልፈልግም ከዚህ የተሻለ ላይፍ ነው መኖር ፈልገው ከኔም አልፎ ደግሞ ልጄን የተሻለ ነገር ላይ ነው ማድረግ ፈልገው እንጂ ምንም ባሌለበት ባዶ ቤት ውስጥ የተመቻቸ ኑሮ ነው አለ ምናምን እንደዛ ነው ያለክ እንደዛ ከሆነ እውነት በቃ ልክ አይደለም እውነት ለምን ወሻሻለን በቃ ግልጽ ምን ነጋገር ይሻላል
ወደ መፍትሄው ለመሄድ ከሆነ ማለት ስለ ትዳር የሚወራ ከሆነ እኔ ስመክር እንደዚህ አይነት ትዳር ማንም ሰው አይግባበት ነው ብለው በቃ ምንም ነገር የለም ጭራሽ ደግሞ ልጅ የሚያክል ነገር ኑሮ አስብ በጣም አስቸጋሪ ነው በጣም ከባድ ነው ግን ስልሽ ግልጹን ማውራት ካለብን ጀስት እኔም አሁን ያየሁትን ነገር ነው ልል የምችለው ቢኮዝ አብሬያችሁ ስለማልኖር ማለት ነው ግን እውነት እንዳልሽው አንቺ እንዳልሽው ሆነ ክብድ ያለ ነገር አይደለም እውነት ለመናገር ጀስት እንዳልሽው ግልጹን እናውራ ከተባለ ኦልሞስት ምንም የለውም አይነት የሚባል ህይወት ውስጥ ያላችሁ ሰዎች አመስሉኝ ታዲንም በግል ስለማቀው ማለት ነው ኦልሞስት ይሄን ቤት ሰርቶ ለማጠናቀቅ ወደ 4.5 ምናምን አካባቢ ሚሊዮን ፈጅቶበታል ወደ ከተማ የራሱ ሱቅ አለው መንቀሳቀሻ መኪና አለው የሁሉ ነገር ያለው ሰው አሁን ኢትዮጵያ ባለን በመኖረው አናውናር ላይ ይሄ ደሃ የሚባል ሰው አይደለም እንደምናቀውና ጀስት አሁን አንቺ ከምታማርሪ የሁሉ ነገር ያለውን ሰው የሆነ እሱን ለማገዝ እንደሚስት እሱን የሆነ ነገር ለመንከባከብ መሞከር ነው እንጂ የባሰ ያጠላሉ እንትን ይያሉ ከሄዱ ምንም መፍትሄ ሊመጣ አይችልም ብዬ ነው ማስበው እኔ ሲጀመር ቆይ ማለት ምንድነው የዚህን ያህል ማለት እኔ እንደዚህ አይነት ላይፍ ለእናንተ ላይፍ ነው የእውነት አሁን እንዴ አታይም እንዴ በጣም ብዙ ጥንዶች እኮ አሉ አይደለ በጣም በቀላሉ ቲክቶክ ላይ ማየት ትችላለህ ምን አይነት ህይወት ነው የሚኖሩት የዛን እርቡን እንኳን እያኖርኩኝ አይደለም የሚገባኝ ህይወት ነው ብዬ አላስብም እንደዚህ አይነት ህይወት እኔ በጭራሽ አይሆንም ማለት አንዴ ሆኗል ልቀይረው አልችልም ግን ምንድነው ማሻሻል አለብን አዎ ለዛ ነው እዚህ ያለሁት አይኑ ጻጉርሽን ሰራሽ ትልቅ ነገር ነው ያልኩ ሳይሆን አሁን በመኖረው ላይፍ ስታንዳርድ ላይ ካልተጋገዙ ህይወት በጣም ከባድ ነው እንደምናቀው ወንድ ልጅ ብቻ ሰርቶ ሴት ልጅ ቤቱላ ገንዘብ ምናምን ሜክ እያደረገ የሚታደግበት መንገድ የለም እኔኮ ቲክቶከሮቹንም ያልኩሽ ሁለቱም እየሰሩ ነው ያደጉ ያሉት ለዛ ነው ይሄን ያልኩሽ ያሉት ሲቀጥል ደግሞ ይሄ ሰው ላንቺ ገንዘብ መስጠት ወይ ማዝናናት ምናምን ለቤቱ ላይ ሞላለጥ ይችላል የሆነ ነገር ላይ ያወጣ ይችላል ሲጀመር ትዳር ማለት ምን ማለት ነው መረዳዳት እኮ ነው አንቺ ለኔ እኔ ላንቺ በቃ አንድ የምትሆኑበት የምትዋሃዱበት ነገር ስለዚህ አንቺም የሆነ ነገር ገንዘብ ስታገኝ ሜክ ያለሽ ቤትሽ ለቤትሽ ማሰብ ነው እንጂ ሁሉንም ለውጪ ካሰብሽ ሁሉንም ለውጪ ካዋልሽ የዚህ ልጅ ህይወት የዚህ ልጅ ኑሮ ምን ማለት ነው ካላገሹ አለው ካላልሽው የሚሰጥሽን ገንዘብ ሜክ አርገሽ አንቺ የምታገኙን ገንዘብ ሜክ አርገሽ ካልተረዳዳችሁ ምንድነው ባልና ሚስት ማለት መተጋገዝ መረዳዳት ነው ስለዚህ ጀስ በዚህ አይነት ስታንዳርድ መቀጠል ነው እንጂ ያለብሽ እሱ ያምጣን ያጠፋሉ አይነት ብቻ መሆን የለበትም በነገራችን ላይ ተግባባን አይመስለኝም በጣም ራሴን ኮንትሮል አድርጌ ነው ብዙ የምፈልጋቸው ነገሮች ትቼ አሁን እዚህ ጋር የምታየኝ አይነት ሰባይ ሆንኩት በጣም ብዙ ማድረግ የምችል ልጅ ነበርኩኝ አሁን አንተ ከምታወራው በላይ በጣም ነገሮችን አሁን ያደረኳቸው ነገሮች በጣም ሲምፕል ነገር ነበር ምንድነው የምትለው እኔ እኮ ሰባ ነኝ አይደለም በፊት የነበረኝ ነገር ተውና አሁን ባለኝ ነገር ብቻ እኔ የሱ ባለቤቱ ነኝ የልጁ እናት በመሆኔ ብቻ በጣም ብዙ ነገር ማድረግ ነበርበት በጣም ይመስለኛል ማን እንደሆንኩኝ በጣም ዘንግቷል አጋጣሚው ነው እኔ ከሱ ጋር ስለተገናኘውና አሁን አንድ ቤት ውስጥ ስለምኖር በጣም አውርዶኛል አቅልሎኛል አጋጣሚ ነው እኔና እሱን ያገናኘን እኔ ከዚህ በላይ መኖር የምችል ልጅ ነኝ ኢቭን አሁንም እስከመነበኝ እኔ ባለቤቱ እስካደረገኝ ድረስ ገንዘብ ይስጠኝ እኮ በጣም ዝቅ ማለት ነው ገንዘቦቹ በእኔ ያደርግ ነው እያልኩ ያለሁት እያንዳንዱ ነገር ቤቱን በእኔ ስም መሆን ካለበት በእኔ ስም ነው መሆን ያለበት ሳይገባኝ ቀርቶ አይደለም ማለት እንደዚህ ካንተ ጉዳዩ ይምጣ ብዬ ነው እንጂ 2 ሚሊዮን ብር አካውንቴ ውስጥ አስገባ ስላልኩት ነው አንተ እዚህ ጋር ነው ልታናገረኝና እንደሽምግልና ምናምን የመጣው እሱ ሳይገባኝ ቀርቶ አይደለም እንዴ ባለቤቱ እስከሆንኩ ድረስ ለኔ 2 ሚሊዮን ብር እና 100,000 ብር 50,000 ብር ምናምን እየለቃቀምኩኝ ነው እንድኖር የምትፈልገው እንደዚህ አይነት ላይፍ ለኔ አይደለም ለየትኛውም ሴት አይገባም በተለይ ደግሞ እኔ ሳባ እንደዚህ አይነት ህይወት የማይገባኝ ህይወት ላይ ነው ያለሁት ግዴታው ነው ውዴታ አይደለም ግዴታው አግብቶኝ ወልጄለት እንዴ አስብ እስቲ መልኬ ወዘኔ እንደዚህ አይነት ሰውን ቅርጽ አልነበረኝ አሁን እኮ ተሸማቅቄ የመለብሳቸው ልብሶች ራሱ ሰውነቴ ምናምን ቅርጽ የማያሳይ ሰፋፊ ልብስ ምናምን ለምን የመጀመሪያ ውበቴን ስላጠፋው
እኔ እዚህ ጋር እያደረኩ ያለውን ነገር የማይመለከት ከሆነ እኔ ለሱ ምንም ነገር ልረዳለት አልችልም ሲቀጥል ደግሞ ግዴታው ነው እንዴት ምን ማለት ነው ማገዝ አለብሽ እንደዚህ መሆናል ከዚህ በላይ እንዴት ላግዛው እና እኔ ሴት ነኝና እንደማንም ቤት ውስጥ እየተንጎዳጎድኩኝ የሚሰጠኝን ትናንሽ ብሮሽ ለቃቅሜ የሆነ ነገር እንዳደርግ ነው እኔም በማግኘቱ ብቻ ማለት ነው በጣም ህይወት እድለኛ መሆኑን ማወቅ አለበት ይመስለኛል አልተረዳው ማናችሁም አልተረዳችሁትም እዚህ ጋር በጣም ብዙ ነገሮችን እኮ ተቋቁም ያለው እኔ ሰባ ስለሆንኩኝ ነው እኔ ሰባቲ ስለሆንኩኝ ነው ከኔ አልፎ ለጓደኞቼ መተርፍ ልጅ ነበርኩኝ ኢቭን ስንተዋወቅ ምንድን ነበር እኛ ዊስኪ አውርደን ስንጠጣ እሱ ቢራ ነበር ሲጠጣ የነበረ ቢራ እንዲት ጠረጴዛ ሙሉ በድረደረኩ አይደለም የምትጠጣው ነገር መርጠክ ማትጠቀም ከሆነ ግብስብስ ነው ይሄ ግብስብስነት ነው እኔ ራስህን ወጣ ያለ ማንነት ይኑር የተሻለ ህይወት ይኑረን በቃ እየሰራክ ነው እንዴ ከነበረኝ ነገር አንፃር ማለት ነው ከሱ ጋር መኖር ለኔ በጣም ትልቅ ጉዳት ነው የጭንቅላት ጉዳት ነው የኢኮኖሚ ጉዳት ነው የብዙ ነገሮች ጉዳት ነው ግን ጠንካራ ልጅ ስለሆንኩኝ ይሄን ነገር ማሳለፍ አያቅተኝም ብዬ ስላሰብኩ ከኔም ለሱ ታርፋለሁ ብዬ ስላሰብኩ እንጂ እንደዛ ከሆነ እኮ ምንም ሲቀር ይቀራል ሳባ እኔ እንጃ ራስሽን በጣም ከሌላ ሰዎች የለየሽበት መንገድ አይ ዶንት ኖ እኔ አንቺ መናገር ምናምን ፈልጌ አይደል አንቺ ቤትነቱን ማንነቱን ኪሱን ነው እንጂ just ታዲን አትወጂውም ነው ማለት ነው ዝም ብሎ ፍቅር ምግብ ይሆናል ፍቅር ምቾት ይሆናል መውደድ ምንድነው መውደድ ከተመቻቸ ነገሮች ጋር ሲሆን ነው እንጂ ዝም ብሎ ማለት እኔ ቆያው ምን እንደሆነ ነው የምትፈልገው ሽንኩርት ከጥፌ ወጥ ሰርቼ ሊጣብኩቼ የሆነ ነገር ምናምን አድርጌ ሲመጣ ሸኝቼ ሲገባ ምናምን እንደዛ አይነት ላይፍ ነው ያልኖርም ኑሬም አላቅም ኢቭን ጥፍሬን አልተሰራው ሃይ እንዴ ለምን ያለውማ ሴት ልጅ ናት ቤት ውስጥ እንደዛ አይነት ስሮች እሱ ውጪም ቤት ሲባል ማን ስለሆነ ነው እኔ ገረዱ ነኝ አሽከሩ ነኝ ምግብ መብላት ይፈልጋል ሰራተኛ መቅጠር ቢችል እኮ ማለት ነው ዘመናዊ ወንድ ነው ቤብ ነይ ውጪ ራት ዛሬ እንዲህ ቦታ እንሄዳለን ቤብ እንደዚህ ነገር እሱ ቀርቶብኝ በቅጡ እንኳን የሚያስተዳድር ሰራተኛ ቢቀጥርኩ ጥሩ ነው እና እኔ ወጡን ስቀቅልለት ነው ልጁን እኮ ኮንትሮል ማድረግ ስላልቻለ አይደለ እንደ እናቱ ጋር የተቀመጠው አቅም ቢኖረው እኮ ከኔም አልፎ ለልጁ ይጠቅም ነበር ለልጁ የማይሆን አባት ለኔ ባል ይሆናል እኔ እንደዚህ አይነት ትዳር ነው ብዬ አላስብም ሲቀጥል ደግሞ እንደዚህ አይነት እኔ ምንም አይነት ፕሮግራም የለኝም ይቅርታ ግዴታው ነው በቃ ለኔ የሚያስፈልገኝ ነገር ማሟላት አለበት አምኖኛል እኮ አይደለ ባለቤቱ ትልቅ ነገር ነው just በቃ ታይፕ አይደለም ብለሽ መታስቢ እንደዛ አይነት ሰው ነው ብለሽ መታስቢ ከሆነ ታዲያ መፋታት ነው በቃ እኔ አሁን ያለው አማራጭ ይሄ ነው አልገባኝም ፍቺ ነው እያልከለው ያማል እንዴ ምንድነው እንዴት ነው ወልጄ መልኬ ቁመኔ እንደዚህ አይነት ሰውነት ኖሮኝ እሺ መጀመሪያ እንኳን ሳልወልድ በፊት ነው ቢባል ሲጀመር ያገኘኝም ነበር እንዴት ነው የወለደች ሴት ማን ነው ዞር ብሎ የሚያያት ምን አይነት ነገር ነው እያሰብከው ወልጃለሁ እኮ ያ መጀመሪያ የነበረኝ መልኬ ወዘኔ ሁሉ ነገር ሙጥጥ አርጎኛል እንደ ሾኮራት መጥቶ ነው የሚጠለኝ ምንድነው መጫወቻ ሻንጉሊት መሰልኩት እንዴ ተፋቱ በጣም እየቀለድክ ነው አንተ ልንገርህ አይደለ አሁንም ቢሆን ማለት ነው ያበላሽው ነገር እንዲያስተካክል እድል እየሰጣሁት ነው እንጂ እኮ ማለት ነው የሌለን ነገር አምጣ ያልኩት አይደለም ይሄን ነገር ደግሞ ማስተዋል የነሳው ይመስለኛል በጣም እየታገስኩት ነው ከአቅሜ በላይ ደግሞ እየሆነ ነው ግዴታ አለበት ልክ ትልቅ ነገር እንዳደረገ ሰው ሁለተኛ ልጅ እንውለድ አይደለ አስቀምጦኛል ዝም ብዬ እኔ ልጅ ለፈለፍልለታለሁ ዶሮ ነኝ ወይስ ውሻ ነኝ እኔ ዝም ብዬ ልጅ ማረባለት እሺ just ይሁን እሺ ሁሉ ነገር መፈለግሽ ማቀድሽ ምናምን ኢትስ ኦኬ እሺ ግን ለሴትነት ማለት ነው አንተ ወንድ ነህ አይገባህም በጣም ብዙ ሴቶች የሚሸወዱት እችላለሁ ቆቆማለሁ ምንድነው የምትቻለው ልጅ ወልዶ ማሳደግ ቀላል ነገር አይደለም ቶ መውለዱ ተገላግልኸዋል እንዳደረገው ሆነ ይባላል እርጉዙን የምታሳልፋት 9 ወር ቀልድ አይደለችም እያንዳንዱ ቀን እያንዳንዱ ደቂቃ ፔን አላት ገባህ አይደለም እኔ እየተንከባለልኩ እሱ ጉን ዘርክቶ እየተኛ ነው አባልነቱና አባትነቱ የሚረጋገጠው አራስ እንኳን ስታረስኩ መብላት ያለብኝ ነገር አለ ከውስጥ የሚወጣው እኮ ማለት ነው
መበላው ምግብ ራሱ ለአንድ ሰው አይደለም ሁለት ነፍስ ነው ያስኩት እያንዳንዱ ነገር ዋጋ አላት ግን ምንድነው የኛ ሀገር አስተሳሰብ የኛ ሀገር የውቀት ማነስ ኋላ ቀርነት ጨለምተኝነት ድፍን አርጓቸዋል አብዛኞቻችሁ ሰዎች ከዛ ሴት ልጅ እንደዚህ ወጣ ብላ ስትናገር የሆነ የተሻለ ነገር እና ወንድ ልጅ ብቻ ነው መብላት ያለበት ያለው ወንድ ልጅ ብቻ ነው መልበስ ያለበት ያለው ወልጅ ስነሳ ጂም መግባት አለብኝ ሰውነቴ መስተካከል አለበት የሚያስፈልጉኝ ደና ምግብ መሆን አለበት ዝም ብሎ የሆነ ቅባት የበዛበትና የሆነ ነገር ለሳምንት ለሆነ ነገር በልቶ ታርሳለች በቃ ይሄው ወዟ መጣ እንደዚህ ሆነ ምናምን በእንደዚህ አይነት ነገር አላምንም ነገሮች ስለበዙ ምናምን ስለተብካካ አይደለም ታርሻ አይደለም ገና ሳልወልድ ልጅ ለሞለም ሲታሰብ ብዙ ነገር ነው ላይ መሰራት መቻል አለበት እሺ ጀስት ያልሹ ነገር አው ምትይ ነገር ምናምን ይሶኬሽ እንዳለ ይሁንና ሁለተኛ ልጅ ለመውለድ 2 ሚሊዮን አካውንት ሊያስገባበት ያልሹ ነገር ግርም እስቲ 2 ሚሊዮን አሁን በዚህ ጊዜ ምን ያደርጋል እኔን አርሶ ምናምን ነገርኩኩ እያንዳንዱ ከመበላው ነገር አንፃር ለአንድ ሰው የምታወጣው ነገር አይደለም ሁለት ነፍስ ነው ሲቀጥል ደግሞ ማለት ነው የጠየኩት ነገር በጣም ልክ የሆነ ነገር ነው የምታከብደው ነገር አይደለም እኔ ሳባ በጣም ማለት ነው በፊት ከነበረኝ ማንነት ዝቅ ብያውን እያኖርኩ ስላለው 2 ሚሊዮን ብር ብዬ ነገሮችን እንደዚህ ቀለል ያደረኩት ታረዳኸኛ እያንዳንዱ አማሜና ስቃይን እሱ እንደማያግዘኝ ስለማቅ በራሴ ለመወጣት ነው ተመልካቾቼ እስካሁን አብራችሁኝ ቆይታችኋል እንግዲህ ኦልሞስት ብዙ ሴቶችም ይሄን ፕሮግራም እየሰማችሁ ያዳመጫችሁ እንደሆነ ይገባኛል እኔም እናት አለኝ እህት አለኝ ጓደኛ አለኝ ብዙ ሴት ጓደኞች አሉኝ ክላስሜት ብዙ ያሳለፍኳቸውና ኦልሞስት እጅግ በጣም ከማቃቸው አይነት ሴቶች ሁሉ ለየት ያለብኝ አይነት ነገር ነው እየሰማው ያሉት በጣም ከባድ ነገር ነው እኔ ጋር ያለው ኦልሞስት ይሄን ነገር አስተያየት መስጠት እንትን ማለት ምናምን አልፈልግም ጭራሽ ከሆነ ነገር ወጣ ያለ ነገር ነው የሰማው ያሉት ለማንኛውም ከዚህ በኋላ የሚሆነው ስቴፕ ምን እንደሆነ አላቅም በጣም ከባድ ነገር ነው የሰማሁት ታዲዮስ ወንድሜን አግኝቼ ጉዳዩን ለማውራት ጉዳዩን ለማማከር ሞክራለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛለሁ ኦልሞስት በጣም ተናዳ እንግዲህ በማይሆን አይነት ስሜት ውስጥ ሆና ነው ወደ መኝታ ቤት ገብታ በሩንም በማይሆን ስሜት ውስጥ የዘጋችውና ከዚህ ቤት ቶሎ በወጣ ይሻላል እንግዲህ ተመልካቾቼ ታዲን አግኝቼ ደግሞ ለማውራት ጉዳይ እስከሚሄድ ፍጻሜ እስከሚያገኝ ድረስ ለመከታተል ሞክራለሁ አብራችሁን እንድትቆዩ ጋብዛለሁ ቸር ቆዩ